በሚያሳዝን ሁኔታ አሁን ሜላት ከቤት ተባራለች። በጣም እንግዲህ ያሳዝናል፣ ግን ደግሞም ደስ ይላል። ሲኖላ ሳትሆን ልትወጋ የነበረችው ሜላት እንደሆነች ደርሶበታል። እናም እንግዲህ እሷ እኔ እንዳልተኛች ስለማውቅ ነው ክላሷ ድረስ እየገባው ትላለች ሲሉና። እንዴት ትገቢያለሽ? እንዴት እንደዚህ ታደርጊያለሽ? ሲሉና ብሎ በሚጠይቃት ጊዜ ነበረ እኔ እኮ እንዳልተኛችና እንቅልፍ ላይ እንዳልሆነች ራሷን እንዳልሳተች እኮ ስለማቅ ነው ክላሷን የገባው ትላለች ሲሉና። በዚህ በኩል ደግሞ ኦርካ ከዚህ በኋላ አይንሽን ላይ አልፈልግም ውጪ ከዚህ ቤት ብሎ ካባራት በኋላ ነበረ ዲቤ ጋር ሂዳ እኔ እኮ እወድሃለሁ ዲቤዬ በማለት እንግዲህ ደበስ ደበስ ስታረገው እሱም እንግዲህ ውጭልኝ፣ እኔ ባጣ ቆይሽ አይደለሁም ውጭልኝ ከቤቴ ብሎ ሊያባራት ሲል ነበረ። በፍጹም እኔ አንተን እየተጠቀምኩብህ አይደለም፣ ኦርካን በጣም ስላናደደኝ እሱን ለመበቀል ነው፣ እባክህ ከኔ ጋር ሁን በማለትም ትማጸናለች። እናም እንግዲህ ለአንዴና ለመጨረሻው ጊዜ ሁለታቸውን ለያይተን እኔ እናንተ በፍቅር አብረን እንኖራለን ትላለች ሜላት። እናም እንግዲህ ምስኪኑ ዲቬ ማለት ነው ሲሉና ላይ ጀግና የሚሆነውን ዲቬ ምን ይላል? እሺ በቃ ብሎ በሜላት ተንኮል ይስማማል። እናም እንግዲህ ከተስማሙ በኋላ ነበረ ወደ ሲሎና ቴክስቱ የተላከው። ሲሎናና ኦርካዬ ደግሞ አንድ ክላስ ላይ ቁጭ ብለው የፍቅር ጊዜ እያጣጣሙ ነበርና በጣም በሚያሳዝን ሁኔታ ልጄን እንዳስወረድሽ ለኦርካ ነግረዋለሁ የሚል ነገር ነበረ። እናም እንግዲህ ያን ሚሴጅ ስታይ እሷም ቆያ እንዲ 2 ደቂቃ ታገሰኝ ብላ ሳሎን ሄዳ ሚሴጁን ካነበበችውና ለድቤ ከደወለችለት በኋላ እኔ አሁኑኑ ለኦርካ አሳየዋለሁኝ እነግረዋለሁ በማለትም ያስፈራራታል። በእርግጥ ሜላት ለድቤ ወዳው ሳይሆን ድቤ በጣም ስለሚያግዛት ሲሎናንም ስለሚጠላት ያው በጣም ስለሚያግዛት ነው ድቤ ጋር የሄደችው ማለት ነው። እናም እንግዲህ በጣም በሚያሳዝን ሁኔታ በእነሱ ወጥመድ ውስጥ ገብታለች ሲሎና ድጋሚ ማለት ነው። በጣም ነው የሚያሳዝነው። እናም እንግዲህ ሜላት እየሸወርሽኝ ግን ቢሆን አልለቅሽም በሚላት ጊዜ በፍጹም ድቤ እኔ አፍቅሬያለሁ እያልኩ ነው ትለዋለች። እናም እንግዲህ ድቤ ደስ ብሎት እቅፍ ያደርጋታል። በመቀጠልም እንግዲህ መጀመሪያ ግን እንዲህ በማለት ጠይቀዋለች። ዲቤ ለምንድን ነው ግን ሲሎናን በጣም የምትጠላትና የምትደበድባት በማለት ጠይቀዋለች። እሱም ለምን ጠየቅሽኝ ይላል። እሷም እንግዲህ ሁለታቸውም ያጣላቸውን ነገር ካደረግን ሁለታችን አንድ ላይ በፍቅር መኖር እንችላለን በሚል ሀሳብ እንግዲህ ታመጣለታለች። እናም እንግዲህ እሺ ምንድን ነው እየደበደብካት እንድትኖር ያደረገ ለምንድን ነው የምትደበድባት ብላ በመጠይቅበት ጊዜ ነበረ ሚላት እንዲህ በማለት ባዘነ ልብ ማለት ነው በጣም በሚያሳዝን አንደበት እንዲህ ብሎ እየተናገረው ድቤ ከዚህ በፊት ከኔ አርግዛ ነበረ። እናም እንግዲህ ሄዳ አስወረደችው፣ ህልሜንም አጨለመችው ይላል ድቤ። እናም እንግዲህ እሺ ከዛ የኔ ጌታ በምትለው ጊዜ እያንዳንዱ ነገር አውጥቶ ዘረገፈላት። እናም እንግዲህ በጣም ደስ ይላል። አሁን እንደውም ይሄንን ነገር ተጠቅመን ሁለታቸው ማለያየት አለብን ትላለች ሜላት። እንዴት ምን ልታረግ ይፈልገሽ ነው ብሎ በሚጠይቃት ጊዜ ይሄንን ነገር ለሁለታችን ጥቅም በማሰብ ሁለታቸው ከዚህ በኋላ አንድ ላይ እንዳይሆኑ በማድረግ ሁለታቸውን መለያየት እንችላለን በማለትም ሀሳቡን ታመጣለታለች። እሱም እንዴት በማለት ይጠይቃል። እናም እንግዲህ አንተ ብቻ ቁጭ ብለህ እኔ ማዝህን ነገር ማድረግ ብቻ ነው ለእኔ በጣም ቀላል ነው ትላለች ሜላት። እናም እንግዲህ ድቤ እንዴት በማለት በሚጠይቅበት ጊዜ አንተ አትጨነቅ፣ እኔ ሁሉንም ነገር አመቻቻለሁ ትላለች። እናም እንግዲህ ለሆዳም በሬ ጭድ ያዘጋጁለታል የሚባለው ይሄ ነው እንግዲህ ትላለች ሜላት። በመቀጠልም ማለት ነው ኦርካ በጣም ውሸት ይጠላል፣ ውሸት ከምትዋሸው ራሱን ብትገለው ይሻለዋል በማለት እኔ በደንብ አድርጌ ጸባዩን አውቀዋለሁና ውሸት አይወድም ትላለች። እናም እንግዲህ ሲሎና ምግብ አቀረበችና ዛሬ በእኔ እጅ ነው የምትበላው ትለዋለች ለባሏ። እናም እንግዲህ ወይኔ እንዴት ደስ ይላል በአንቺ እጅ መብላት፣ ምን አለበት እስከ ዘላለም አንድ ላይ ብንኖር ብሎ ምኞትን ይገልጻል። እናም እንግዲህ ደውሎ ከነገራት በኋላ
በቃ አለቀልኝ። አሁን ይሄንን ሚስጥር ኦርካ ካወቀ በቃ አለቀልኝ፣ አበቃልኝ ትላለች ሲሎና። ያንን ሚሴጅ ባየችበት ሰዓት እንግዲህ ለድቤ ብደውለትም በጭራሽ አልተውሽም፣ ይሄንን ነገር እኮ እኔን አድምቶኛል በማለት መልስ ይሰጣታል። በጣም እንግዲህ በሚያሳዝን ሁኔታ ሲሎና አሁንም እንግዲህ ኦርካ ልትዋሸው ትሞክራለች። አባዬ እኮ ደውሎ አሞኛል ብሎኛል ትላለች። ምን ነው ችግር አለ እንዴ ብሎ በሚጠይቃት ሰዓት ነበር እንደዛ ያለችው። አሁንም እንግዲህ እየዋሸችው ትገኛለች። ሲሎና በጣም በሚያሳዝን ሁኔታ አሁንም ወጥመድ ውስጥ ወድቃለች። በጣም ያሳዝናል። እናም እንግዲህ አሁን እኔ በጣም ብዙ ስራ ስላለብኝ ወደ ኩሽና ሄዳለሁኝ። አንተም እንግዲህ ወደ ክላስ ሄደህ እረፍት አድርግ ትላለች ሲሉና፣ ምን ነው እርግጠኛ ነሽ በእኔ ስሜት መጫወት ፈልገሽ ነው እንዴ በማለትም በሚጠይቃት ጊዜ በፍጹም እንደዛ አይደለም፣ አንተም ትንሽ ደክሞሃልና እረፍት ማድረግ አለብህ ትለዋለች። እሺ በቃ ደስ እንዳለሽ እንደፈለግሽ መሆን ትችያለሽ፣ ግን በጣም አዝኛለሁኝ ስሜቴ ላይ ተጫወትሽ በማለት ምስኪን ኦርካ እንግዲህ አዝኖ ወደ ክላሱ ይሄዳል። እሷም እንግዲህ ልክ እንደተለመደው ጸጥታዋን መርጣለች። የሆነውን ነገር ማስረዳትና ቀድሞ መናገር ይመስል እሷ ግን አሁንም እየደበቀችው ትገኛለች። በጣም እንግዲህ አሁንም ሲሎና ወደ ድቤ ቤት ትሄዳለች። እናም እንግዲህ ስትሄድ ግን ድቤና ሜላት አንድ ላይ ቁጭ ብለው ሲያወሩ ነበር የደረሰችው። በሩን ክፍት አድርጋ ገብታ መጀመሪያውንም የአንቺ እጅ እንደነበረበት ታውቆኛል ትላለች። እናም እንግዲህ የዛት እንግዲህ እንቅ አርጋ ልትገላት ሲሆን ድቤ እባካችሁ ተላቀቁ እናንተ ሴቶች ልተሳብዱኝ ነው እንዴ በማለትም ሲሎናን አላቆ ከሷ ይወረውራታል። በሚይዛ ሰዓት ነበረ እንዳትነካኝ ያለችው። እናም እንግዲህ ሜላት አሁንም እቅዷን የተሳካላትና እቅዷም ይሄንን ስለነበረ ቤቱን ለቃ ኦርካ ጋር ትመጣለች። ምክንያቱም ሲሎና ድቤ ጋር ስትመጣ እሷ ኦርካን ይዛ ለመምጣት ነበርና ቀጥታ ወደ ኦርካ ቤት ታማራለች። እናም እንግዲህ ድቤና ሲሎና እዛው መጨቃጨቃቸውን ይቀጥላሉ። እንዴት እንደዚህ ታደርጋለህ? እኔ እናንተ እኮ ፊት ተነጋግረን የተውነው ነገር ነው። እንዴት በአዲስ ትቀሰቅሰዋለህ? ይሄ ያለፈ ታሪክ ነው ትለዋለች። ይህንን ሚስጥር ከኔ እናንተ ውጪ ማንንም እንዳይሰማው ተባብለን ቃል አልተገባባን ወይ? ምነው ቃልህን አጠፍክ? እያለች ሲሉና ትጮህበታለች። አዎ እንደዛ ነበረ፣ ግን ደግሞ አንቺም ቃልሽን አጥፈሻል ይላል ድቤ። እናም እንግዲህ አዎ አንቺ ቃልሽን አጥፈሻል፣ ስለዛም እኔ ሚስጥሩን የማውጣት ግድ ይለኛል በማለትም ድቤ በሚናገርበት ሰዓት ነበረ እኔ ልጄን አስወርጅ ብዬሻለሁ ወይ በማለት እየጠየቃት የነበረው። እሷም እንግዲህ አዎ እኔና አባቴን ክብራችን ዝቅ እያደረግክ ስለነበረ ከአንተ ወልጄ መኖር ስለማልፈልግ ነው ያስወረድኩት፣ ምን ታመጣለህ ትለዋለች። ሰላም ሰላም፣ ውድና የተከበራችሁ የኔ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም የደውል ምልክቷን በማጥቆር የምለቃቸውን ቪዲዮዎች ቶሎ ቶሎ እንዲደርሳችሁ ማድረግ ትችላላችሁ። ዛሬም እንግዲህ ይዤላችሁ የመጣው ሲሎና ድራማ በጣም አጓጊና አንገብጋቢ የሆነ ድራማ ነው። እንዲሁም ደግሞ አስተማሪው ድራማ ይዤላችሁ መጥቻለሁኝ። ሲሎና ድራማ እስካሁን ድረስ በጣም አስተማሪና ቁም ነገር አዘል የሆነ ድራማ ነው። እናም እንግዲህ ዛሬ ይዤላችሁ የመጣሁት ቀጣዩ ክፍል ሲሎና ድራማ ነው። እናም ድቤ አሁን በጣም ተናዷል። ግን ደግሞ አሁን ሜላት እየተጫወተችበት ነው እንጂ እውነትም ወዳው አፍቅራው አይደለም። ግን ደግሞ ምስኪኑ ድቤ ይሄንን አልገባውም። እውነትም ሜላትን የሚያገኝ መስሎት አሁን ላይ ብዙ ነገራቶችን እያደረገ ይገኛል። ሜላት ግን ለራሷ ጥቅም ነው እንጂ በፍጹም ወደኋላ ብላ የማታውቀው ሜላት አሁንም ኦርካን እጇ ውስጥ ለማስገባት ደፋ ቀና የምትለው ሜላት አሁንም እየተጫወተችበት ትገኛለች። ድቤ በጣም ክፉ ሰው ሆኖ ሳይሆን ሲሎና ልጁን ስላስወረደችበት ብቻ እንደሚጠላት አሁን አውቃለች። ክፉ ቢሆን ኖሮ እሷ በፍጹም ከሱ ጋር መስማማት አፈልግም ነበረ። እናም ግን አሁን እሱ ክፉ ያስባለው ልጁን ስላልስወረደችበት መሆኑን ስታቅ ማለት ነው። ለካ ይሄንን ሰውዬ የውስጥ ክፋት የስር ክፋት ኖሮበት ሳይሆን ደርሳበት ነው ብላም አስባለች።
በጣም እንግዲህ በሚያሳዝን ሁኔታ ሲሎና አሁን ወጥመድ ውስጥ ወድቃለች። በዚህ በኩል እንግዲህ ኦርካ ሳይጠይቅና ሳይነጋገሩ ማለት ነው ባየው ነገር በጣም ተገርሟል። አሁን ኦርካ ድቤ ቤት እንደሄደች ሲሎና በፍጹም የሚያውቀው ታሪክ የለም። እናም እንግዲህ ፋሚሊ ቀጣይ ክፍል ይዤላችሁ እመጣለሁኝ። እስከዛው ድረስ ቸር ቆዩልኝ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ የደውል ምልክቷን በማጥቆር የምለቃቸው ቪዲዮ ቶሎ ቶሎ እንዲደርሳችሁ ማድረግ ትችላላችሁ። ቸር ቆዩልኝ።